ተዛይሮም በማርያም እንዳረጨኝ በማርያም በመቤቴ ፀጉሬ ይበላሻል። ፀጉሬ እንዳታረገው እሺ፣ ፀጉሬ እንዳታረገው ስጪኛ፣ አታጓጉኝ እንዴ! አንጀቴን በላሽ እኮ እንዴ! እሺ ቀስ ብለሽ ነይ። እሺ ልፋለሽ እንደዚህ ተጀመረ ነው እንደዚህ አይነት ፕራንክ ተጀመረ ነው። ቤተሰብ ስልኬ ነው ተጀመረ። ማቤቴን ቤተሰብ ውሃ ገባበት። ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ብዝዝት ይበል። ያው ዛሬ እንግዲህ ልናገር በዚህ ሰሞን የሆነ አልተቻለም አይደለ? አልተቻለም ስላችሁ በቃ እኔም አልተቻልኩ ማርኪም አልተቻለ። በቃ ሁለታችንም አርፈን ልንቀመጥ አንቻልም። በቃ እኔ ሳርፍ እሱ ይነሳበታል፣ እሱ ሲያርፍ እኔ ይነሳበታለሁ። በቃ ድብልቅልቃችን ወጥቷል። እንግዲህ እናንተ ፍረዱን ማን ጎበዝ እንደሆነ ምናምን። ያው ከማርኪ ጋር መወዳደር አልችልም፣ ከሱ ጋር ልፎካከርም፣ ግን ቢሆንም በመጠኑ በጥቂቱ ያገኙት ይመስለኛል። ባለሳሳት ምን ባለሳሳት አግኝቻለሁ። እንደውም እንደምፈልገው አንጨርጭራለሁ፣ አናድጃለሁ እንደምፈልገው። ዛሬ ደግሞ ቤተሰብ ምን አሰብኩኝ፣ ሁለታችንንም ሰላም እሱንም ይጎዳ ነገር ነው ለኔስ ለሁለታችንም ሰላም። በቃ ምን ልበላችሁ፣ ይሄ ያበቃልናል ስላችሁ በቃ የፕራንካችን መጨረሻ ይሆንልናል ብዬ ተስፋ አደርጋለሁ። ያው ለሁለታችንም ፍትሃዊ ክፍፍል ስለሆነ የሚሆነው ለሁለታችንም ፍትሃዊ ክፍፍል ነው የምናደርገው እና ያበቃል በዚህ ብዬ ተስፋ አደርጋለሁ። ምን አሰብኩ መሰላችሁ ቤተሰብ፣ ያው ትላንትና የሰራኝን ጉድ አይታችሁታል። እንግዲህ ማርያምን እኔ እንጃ ነፍሴ ተጨነቀች። በቃ ነፍሴ ልትወጣ ምን ቀራት በቃ ብሰራ እና በዚህ አጋጣሚ ግን ሽማግሌዎቹ ነው የሚባለው ሽማግሌ ሊላኩ የነበሩትን በጣም ማርያም በጣም አድንቄያቸዋለሁ። ትወና ላይ ናቸው። በቃ ከየት እንዳመጣቸው ባላቅም የሆነ ሰው ጅማ ይኖርበታል። ብቻው እንደዚህ አያደርግም፣ ግን በጣም ጎበዝ ናቸው። በቃ ሲያፋጥጡኝ እኔ እንጃ በቃ እንዴት ብዬ ራሱ ላውራው። በቃ ነፍሴ የት ሄደች? በቃ የሆነ ነፍሳችሁ ከለ እና ቤተሰብ ያምር እሺ ራሱ ልል ነበር ማለት ነው። በቃ የሆነ ሰዓት መቋቋም ሳይቀተኝ የሆነ በቃ መከራከርም አልፈለኩም፣ የሆነ መልስ መመለስም አልፈለኩም። ግን ምንም አማራጭ አልነበረኝም እንደዛ ማድረግ ስለነበረብኝ። ግን የሆነ ሰዓት በቃ እሺ ነው ልውሰዳችሁ ብዬ ልወስዳቸው ነበረው ማለት ነው። ግን በቃ ትግስቴ በቃ ቻል አደረኩትና ምን ብዬ ብቻ ቤተሰብ አላንዛዛባችሁ። ምን አሰብኩኝ፣ የኔም ጨጓራ የሌለብኝን ጨጓራ በርግጥ አለብኝ፣ ግን የሌለብኝን ጨጓራ አስነስቶብኝ ጨጓሬን አቃጥሎኛል። ያው ማርካችንንም ደግሞ ጨጓራው ነደድ አድርጌያለሁ። ሶ ምን አሰብኩኝ፣ ሁለታችንም ነደን ከምንቀብ ቢያንስ አንዳችን ረግት ይሁንላ እርጥ በማለት አለብኝ ብዬ ያው ጭንቅላት ይሁን አንዳንዴ ጭንቅላታችን ፍጥን ሲል እንዴት ደስ እንደሚል በውሃ መጥፎ ነገር ጥሩ ነገር ነው። ልጁ ሲጀመር ገሎን ታጥቦ አያውቅም። ገሎን ከታጠበ ይገለኛል። አንድ ወር ሁለት ወር ይሞላዋል። እንግዲህ እኔ ለሱ ማልከፍለው መስዋዕትነት የለም። እኔ ለሱ በቃ ሙሉ ፓኬጅ ነው ያዘጋጀውለት። ሙሉ ፓኬጅ አዘጋጅቼለት እንግዲህ ፋኖ ማደርገው በቃ በውሃ ለማበስበስ ነው። ያ ወደ ውስጡ ባይገባም ቢያንስ እንኳን ከላዩ ከቀዘቀዘ በጣም አሪፍ ነው። ካልሆነ ደግሞ አፉን እንደዚህ ከፈት አደረገውና ውስጡ ገብቶ ጨጓራውን እርስ እንዴ በቃ የሆነ እንዴ እየተመላገን እየተፎካከርከኝ ነው ሲል እየተፎካከርኩ ነኝ። ለክፉ አልሰጥም። ጥሩ ተፎካካሪ አግኝተካል። በዚህ አጋጣሚ ጥሩ ተፎካካሪ ነኝ። ራሴ ሞቅስ ስላደርግ ስለዚህ ቤተሰብ በቃ የሆነ ሲመጣ የማደርገው ምን መሰላችሁ፣ ቀጥታ ሲያይ ምን ሲል ምናምን ነገር ያው ልጁ ካንዳንድ ብንንም ልጅ ነው። በቃ ያዋዛ አይደለም ፋስት ነው ማለት ነው። ስለዚህ እንዳላስፎግር ምን አደርጋለሁ፣ መጀመሪያ ደውዬለት በስትክክል ረጋ ባለ በሰከነ ድምጽ አወራውና እኔ ጋር የሆነ ጊፍት አለ ከሱ የተላከና በጣም ልሰጥክ ፈልጋለሁ። እኔ ጋር ከመጣ ቆየ፣ ግን እንዲ አልተመቸልኝም ምናምን ብዬ በቃ ብዙ ካነታረኩት በኋላ አይኑን አስጨፍኜ ሰርፕራይዝ ዛሬ ማረገው ሰርፕራይዝ ይሆናል።
አድርጌውም አላቅም፣ ሰርፕራይዝ አድርጌው አላቅም፣ የሆነ ለማድረግ ራሱ አስቤው አላቅም። ሶ ዛሬ በቃ በሰፊው ግን ቤተሰብን እየፈራውኝ ነው። ውስጤ ግን የሆነ ባርባራ ለኝ ነው የሚባለው። ውስጤ ፍራት እያደረገ በዚህ ሰሞን ፀሐይ ነበረ እንዳጋጣሚ በቃ የሆነ ፀሐያ እልል ያለ ፀሐይ ነው፣ በቃ ቅጥል የሚያደርግ ፀሐይ ነበር። ዛሬ ግን ጥመቱ ዝናብ ሆኗል ስላችሁ የሆነ አየሩ ትንሽ ያስፈራል፣ ብርድ ነገር ነው። እና እንግዲህ በዚህ በብርድ አጥምቄውን እኔ ምን እንደምለው ታውቃላችሁ? የዚህ ሳምንት መካሻ ነው። በቃ ይሄን ሳምንት ፀሐይ ስለቀጠቀጠክ ለዚህ ሳምንት መካሽ የሆነ ካልብዬ ግን ቤተሰብ እኔ ራሱ እንደዚህ ተከናንቤ በርዶኛል። እሱን አሳዝነኝ ገና ሳይመጣ ግን አንጀቴን በላኝ። የእውነት አንጀቴን በጣም እየበላኝ ነው በዚህ በብርድ። አስባችሁታል? በባሊ ውሃ እስከለብስበት የሚሰማው ስሜት ጋዱ ሰደኝ ማለት ነው ያለበት። እንግዲህ ምንም ማድረግ አልችልም። የእውነት እንደዚህ ይሄን ቪዲዮ ስታየው እኔ ወድጄ አይደለም ከሞትኩ ቤተሰብ ሁላችሁንም ወዳችኋለሁ። ትንሽ ሳላንዛዛባችሁ አጠር መጠን ያለች ኑዛዜ ላደርግላችሁ። አንደኛ ኑዛዜ ያው ሀብቴን በሙሉ ልብስና ጫማዎቼን የሆነ ቦታ አድርጉት፣ እርዱት፣ የፈለጋችሁትን አድርጉት እና ማርኬ እንግዲህ አፉ በላይ ሁላችሁንም ውድድድ ነው ማረጋችሁ። ከመሰናበቴ በፊት ግን ቢያንስ እንኳን ሚሽኔን ፊክስ ላደርግ ሚሽኔን ልፈጽምና ግን ያሳዝን። በዚህ አጋጣሚ ግን አሳዝነኸኛልሽ። እኔ አንተ ላይ እንደዚህ ማድረግ ፈልጌ አይደለም፣ ግን ምን እንደሆነ ታውቃለህ? የሆነ እኔም አንተም ትንሽ ጠገብ ስላለን ቢያንስ አንዳችን ሰከን ማለት አለብን። ስለዚህ እኔ አርጥቢክ ሰከን እላለሁ። ምንም ከዛ በኋላ ምንም እንደማታደርግ ተስፋ አደርጋለሁ። ደግሞ ያነሳ ወይ ነው ወድቆ። ሃሎ ቀብራሪት ወይ እንዴት ነህ? እንዴት ነሽ? ባክሽ ለልክ ሰላም ነው አለሽልኝ? ለልክ እግዚአብሔር ይመስገን። ምንድነው ካልደወልኩ አትደውልም እንዳልልክ ለካ ትላንት ተገናኝተናል። እሺ ተዘጋጀሽበት? የትላንቱ አስታውሰሽ እንዴ? ቤቱን አጸዳርተን አሁን በቃ ባለፈው ቀለም አይደል ያልኩት? ትላንት ደግሞ ትንሽ ነገር አልነበር ያልኩት? እሱን ጨራርሻለሁኝ። አሁን በቃ መላክ ነው የሚጠበቅበት። በእናትሽ ትንሽ እኮ አደጋ አጋጥሞን እኮ መምጣት አንችልም አሉኝ። እንግዲህ እግዚአብሔር ይማራቸው። በቃ ምንም ማድረግ አንችልም፣ ተገላገልን። ኧረ በእናትሽ ብዙ ፕሮግራም አዘጋጅታችሁ ችግር የለም። ምግብ ነው ምግብ። እኔ በምግብና በሀገሬ በቤተሰብ በብዙ ነገሮች አልደራደርም። ብሉት፣ በቃ ብሉት። እንክት ነው አለዛው። ምን ጥያቄ አለ? ብለቅ ነው እንዴ? ምን ብለው ግን አይኔ ጋብዤ ካለው እሺ፣ የምር እንዳይከፋክ። ምንድን ነው የጋበዝሽኝ? ምግብ እንድበላ ነው እናንተ ቤት መጥቼ። አዎ ከፈለክ ዴሊቨሪ እናስተላልፍልካለን፣ እንልክልካለን። እናንተ ብሉት። እሺ ለማንኛውም ወይ ሰማኝማ፣ የቱንክ ነው ፈልጌክ ነበር ብቻ ይላቁም ነገር ለምን ፈልጊ የሆነ ነገር እኔ ጋር ነበርክ ማለት ነው። ይኸውልሽ አትፈልጊኝ፣ ባለ ትዳር ነኝ፣ የሶስት ልጆች አባት ነኝ። ምን ነው አንተ በዚህ ጊዜ ብዙ ነገር ይጠበቅብኛል። ምን እንደዚህ የምትሸመጥጣቸው እንደ ብሔራዊ ኳስ 12 አይደሉ እንዴ? አሰልፈሃቸው እንደ ደርዘን 6 አድርጋቸው። አሁን ሰታው ልንገርክ፣ ስማኝማ የሆነ ሰው ማለት ነው ለማርኬ ቃድርሽልኝ ምናምን ብሎኝ እና እንዳጋጣሚ ሆኖ አልተመቸኝምም ረሳሁት ማለት ነው። ምን አይነት ቃ? አረ በእናትሽ ምን አይነት ቃ ነው? እሱንማ ስትመጣ ነውና ሰርፕራይዝ አድርግልኝ ስለተባልኩኝ። አረ ለሰርፕራይዝማ ከሆነ ይሄው የፈጠነ እመጣለሁ። አይ ብዙ ማብራሪያ አይጠበቅም። መጀመሪያ ሁሉ ከማውራትሽ በፊት ስጦታ አለ እና ብትይኝ እኮ እኔ ችግር የለብኝም። ቶሎ ነው የምመጣው። ለዙም ከስጦታሽ የሆነ በህይወትክ ተሰጥቶ የሚያውቅ ስጦታ አይመስለኝ። እኔ እንጃ ምናልባት ተሰጥቶክ ሊሆን ይችላል፣ አላውቅም። ብቻ ጸዴ ስጦታ ነው። እንዳትቆይ የፈጠነ ነው። እሺ ኦሆ በቃ አሁን ወዲያ ላብዛብክ። እና ማለት ነው ተቋረጠብኝ። እንግዲህ ወሬን ሳልጨርስ መደውል ነበር እኮ ባደውይ ስሚኝና እንዳትቆይብኝ እሺ። ቶሎ ና
የት ነሽ? ሰፈር ከእናንተ ቤት በስንተኛው ቅያስ? በሁለተኛው። እሺ መጣ። በቃ ሻፍጥኑ እንዳትቆይ እሺ። እሺ አሁን ቤተሰብ ማለት የምር አንጀት የሚበላ ሰውዬ አይደለ? በቃ የሆነ አወራሩ ምናምን ነገር አስባችሁታል? የሆነ ትልቅ ስትወጣ ጠብቃችሁ ምናምን ነገር በቃ የሆነ ነገር ይሰጣችኋል ተብላችሁ ጠብቃችሁ ስጦታው ውሃ ሲሆን ምን ያህል ደስ የሚያሰኝ ነገር እንደሆነ በቃ ነው አይዲያ የላችሁም። ግን ያፈራው ማድረግ አልችልም። እንግዲህ ግዴታዬ ነው። ወንድ ልጅ ቆረጠ እንደሚባለው እንግዲህ ለወንድ ልጅ ብቻ ያለው ማን ነው? ሴት ልጅ ከቆረጠች ነው በቃ ማንንም መስማት የለባትም። ሴት ልጅ ከቆረጠች እንግዲህ ደውላችሁታል። ያው ለስጦታው ሲል ሌላ ጊዜ ፈጥኖ የማይመጣው ለስጦታ ሲል ይሄው መጣ። ምን ያላቀ እኔ አላንተ መቼም ብኛል ክፉን ደጉን አብረን ይሻላል ማነው ያንተናወክን እንኳን ለምን ስጦታ የምሰጥክ ልጅ ማለት ነው በቪዲዮ ማየት ፈልጋለሁኝ ብላኝ እኔ ደግሞ የኔ ምርጥ ቤተሰቦች በጣም አመሰግናለሁ ለምታደርጉልኝ ለሁሉም ነገር እግዚአብሔር ይስጥልኝ። ግን ስጦታውን ግን ቤተሰብ አይገባም ነበር። እንትን እንደ ቤትክ ያው እንዳፈራ በስትክክል አመስገን ምናምን ስጦታውን ሳታገኝ እኔ ሁሌ እንደሰጡኝ ነው ባይሰጡኝም ሁሌ እንደሰጡኝ ነው። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እና ቤተሰቦች ትላንትና ብዙ ነገር ተፈጥሯል። ሽማግሌዎቹ ለዛሬ ነበር የቀጠርኳቸው። ክፉ አይደለሁም፣ ዝም ነው ያልኩት። ምንም አላደረኩትም። ደብድባኛለች። ምንም አልደበደብኩም። ደብድበሽኛል። ምንም ረሳሁት። እሺ ምንድነው ረሳሁት? ምንም ወይ ብድሬን ሳልመልስ ወይ ሳልመታክ ወይ የሆነ ነገር ምንም። እንዴት ነው ቆይ አንቺ ከትልቅ ሰው ጋር እንደዚህ መልስ የምትመላለሽ? ማርያም መልስ አልተመላለስኩም። መልስ አይናውጣ ሆነሻል። መልስ አይደለም ማርያም፣ መልስ ሳይሆን የሆነ በእምቢ ላለማለትና እሺ ባለማለት ማለት ላይ ስለሆንኩኝ ግዴታ በቃ ግን ደረቅ ነች ቤተሰብ። አሁን ሽማግሌዎቹ እኔ አክብረውኝ ውስኪ ይዘው መተው አክብሬያቸዋለሁ። ውስኪ ደግሞ አይደለም አጋልጥካል፣ አረቄ ነው ቤተሰብ። ትወዳላችሁ ተብዬ ነው ቤተሰብ። ጠጪ ናቸው ተብዬ ነው በቃ አረቄ ተደባደቡ። ይኸውላችሁ ሁሌ ሰክረው እንደተደባደቡ ጠጥተሻል? እኔ ጠጣለሁ። አዎ ተሻለ ጠጣሽ ምስቲ። ሲጀመር እኔ ማለት ነው ሽቶኒ ቤተሰብ ማርያም በጣም ነው ሀመጣጣው። እኔ እንጃ ዝም ብዬ ነው ሀመጣጣው። ግን ያው ተጠጣላችሁ ሲባል ነው። እኔ ሶስቱም ተመሳሳይ አረቄ ማናቸው የሚጠጡት? ማናቸው? እነሱ ናቸው። ማናቸው? ሽማግሌዎቹ። ኦኬ። እና የእነሱን ፍላጎት ነው የመጡት። ልደበድብኝ ነው። እናንተ ጠጭ ናችሁ። ማናቸው? እናንተ ማናቸው ማለት ማናቸው? እናንተ አጠጪም? እኔ አልጠጣም። እሺ ቤት የሚጠጣ የለም? የለም። በቃ ይቀየርላችኋል። ብላክ ሌብል ምናምን በቃ ትላልቁ መጠጥ። ይሄም እኮ ትልቅ ነው፣ ከብላክ እኮ እኩል ነው። ኧረ አይደለም። ሲታይ ግን ግሬስ የለውም። ቤተሰብ ሲታይ ውሃ ወይ አረቂያ የሚመስለው የጠጣ ያውቀዋልና ምን ያህል እንደሚሰራ የጠጣ ነው የሚያውቀው። ሰጪኛ ምንድነው የምታጓጉኝ? አረጋጋ እንዴ ፋሚሊን በስትክክል ሰላም ተብሎ እንዴ ምንድነው እኔ ማለት እሺ ሰላም ፊቱ ላይ የሚታየው ደስታ በቃ እኔ እንጃ እንዴት መግለጽ እንደምችል አላመንኳትም። ሰላም ቤተሰቦች እንዴት ናችሁ? የትም እንዳትይ ቆይ እሺ ማርያም ነው ትማሊድም ጸጉሬ እሺ እኔ አንኩን ባላለሱ ጸጉሬ መሰራል አቆም ነው አውራሽ አውራውን ታውስ እና ቤተሰቦች ያው ትላንትና አሪፍ ፕሮግራም ነበረ። ሱፌን ለብሼ ቀጣይ ደግሞ ምን እንደምመጣላችሁ ታዩኛላችሁ። አሪፍ ፕሮግራም አለ። ላንቺ አይነገርሽም፣ ይነገርሻል ግን ተሳተፊያለሽ። እኔ ሳልመታ ማሸማቀቅ እና ቤተሰቦች አሁን ስጦታ ይሰጠኝ፣ ከዛ በኋላ የሷን ሰርፕራይዝ ደግሞ እናያለን። አንደኛ አይነን ጨፍን ማርያምን አይመግለጽ አይቻልም። እሺ ማለት አይንህን እንዳገልጽ አይንህን መጨፈን ያለብ ና እንጂ አትራቆ ደስ ነው። ምንድነው የፈለግሽ? ከካሜራ ወጥተክ እንዴት ልታይክ ነው? እንዴት ልታይክ ነው?
እንዴት ልታይክ ነው እንዴ? እንግዳችንን ማክበር አለበት እንዴ? ያማል እንዴ? እሺ ና ወደኔ ወደዚህ ጠጋ። ቆይ አይንህን ጨፍን አይንህን። ማርያም በል ማርያምን አልገ እንዳትገልጽ እኔ የሆነ ግለጽ ምናምን እስከምልክ ነገር ማለት ነው መግለጽ አይቻልም። እያየከው እሺ እንዳይገልጽ አይንህን ከየት ነው ሽምታመጭ? አይ እዚች ጋር ነው። አይንህን ጨፍንና አሁን ምን ይመለስ ጃኬቴን ሰጠኝ። ተውስልኩ ችግር የለም። እንደዚህ እያቸውና ፈገግ ብቻ ማለት በቂ ነው። ማውራት አይጠበቅብክ። እያየዋቸው እሺ ጨፍና እንዳትገልጽ ማርያም እንዳትገልጽ። ልግለጥ ወይ እንዳትገልጽ ማርያም እንዳትገልጽ። እሺ ይሁን ቁጭ ነገር በቃ የሚታሰር ነገር ነው። የሚታሰር ነው። አዎ አጭር አይደለሽ እና እንግዲህ ቤተሰብ አጭር ሰው ባይዘው አጠራጠር የሚል ሰዎች ያላችሁ ልክፈትሽ ልግለጥ ስንት ነገር ተብላችሁ ቲክቶክ ላይ ገብታችሁት ዝቅ ትንሽ ቁጭ የሆነ እንደ ዝቅ አልደርስ እንዴት ላስርልክ ነው? እሺ እንደዚህ ነው። አይ ነው ቁጭ ስትል ቁጭ አይነን እንዳገልጽ መብት እንዳገልጽ ቁጭ በስትክል አንበሳ ማርያም እንደሱ አልፈልግም። ኧረ በእናትህ ታይ ሚለን ገዛ። ከዚህ በኋላ ደግሞ ሌላም ጊፍት አለክ እንዳገልጽ አይነህን ስጪኛ አታጓጉኝ እንዴ! አንጀቴን በላሽ እኮ እንዴ! እሺ ቀስ ብለሽ ነይ። እሺ ልፍታለሽ። በቃ አሁን ይኸው የምታየው ልጅ ይኸው ጊፍትሽን በዚህ መንገድ አርሼልሻለሁ። በጣም እናመሰግናለን። ቤተሰብ እፈይ ሰራሁለት። ግን ጥሎኝስ ነው ሄደ። ወይኔ ቤተሰብ፣ ለማንኛውም ቤተሰብ በጣም ነው የምወዳችሁ። ያው እኔ እንግዲህ ሞቻለሁኝ አሁን ሳይመጣብኝ ማለት ልቤ አሁን ሳይመጣብኝ ቤተሰብ እየፈጠነ ምክንያቱም ልጁ ማለት ነው ሲሄድ የሆነ ነገር ሸራ አድርጎ ወይ የሆነ ነገር ሰርቶ ወይ ምናምን ካልሆነ እንትን አይደለም ተዛ ይለው በማርያም እንዳረጨኝ በመቤቴ ፀጉሬ ይበላሻል። ፀጉሬ እንዳታረገው እሺ ፀጉሬ እንዳታረገው ሲያንስሽ አንቺ አልነካሽም እኮ እንደውም ልጨምር ማርያም እጨምርልሽ ሲያንሳት ነው ቤተሰብ ሲያንሳት ነው። እንደዚህ ተጀመረ ነው እንደዚህ አይነት ፕራንክ ተጀመረ ነው ቤተሰብ። ስልኬ ነው ተጀመረ ማቤቴን ቤተሰብ ይኸው ገባበት ተጀመረ። እንግዲህ እንደዚህ ከሆነ አሁን ደም መቀባት ነው የቀረን። ደም ደግሞ እንቀባለን። እስቲ ማርያምን ፀጉሬን ተሰርቼ ቤተሰብ ትናንት እኮ ተሰራው አትማች አንቺ ለኔ ይሄ ነው የሚገባኝ ቤተሰብ። እኔ አምኛት መንበርከክ እኮ ነው የቀረኝ ነው። እንደዚህ ተጀመረ። ወደ ቤቴ ወሰደኝ። እሺ መኪና የለም። እሺ ነው አላመጣሁም። መኪናም አላመጣሁም። እሺ ሂጂ። የት ነሽ? ነይ። እሺ ነይ። የት ነሽ? ነይ። በቃ እንሂድ። እሺ ቆይ በመጀመሪያ እንደዚህ ልታረጊ ያነሳሳሽ ምንድን ነው? ጨጓራክ ማርያምን እኔ እንደዚህ አደርግሻለሁ። በመልካምነት እኮ ነው። እኔ ጨጓራክ ተቃጥሏል። ጨጓራክን ላቀዝቅዝልብል አነደድሽ። ነይ ሳትኳት። ነይ እስቲ። አረ ቤተሰብ ሸናች። ዙሪ እስቲ። ይኸው ሸናች። ሸንታሽ ነው። አረ ሸንታሽ
ሸንተሽ ነው ማርያም እጫዋለሁ። ዞር በል እኮ ሸንተሽ ነው። እስቲ በቃ ሁሉንም አውልቂውና እንጭመቀው። የት ነው የሚጠፋው? የሚጠፋ ነገር የለም። ገና ዝናብ ነው ማዘነበብሽ። ማርያም ገራም እዩ መብረቅ ና እንሂድ ወደ ቤት። አትሄጂም ዛሬ በስብሰን ወይ የሆነ ነገር ሆነ ነው የምትሄጂው። ስትሄጂታለሽ አውልቂው በቃ ደረቀ። ግን ይሄ እንትን ሸንተሽ ነው። እስማ ሙሉ ቤቴን አይደርቅም። አንቺ እድሜሽ ትልቅ አይደል እንዴ? በቁምሽ ሸኛለሽ። ያው እንዳለ ሸንታ ነው። ሸንተሽ ነው። ነይ ሸንተሽ ነው። አሁን ይኸውልሽ ነይ በቃ ልጭመቅልሽ። እንኪ ያዥ እኔ ምንድን ያደረግሽኝ? ምንድነው? ቆይ አንተ ብርድ ይመታል። ቆይ እሺ ብርድ ይመታል። ማርያም ብርድ ይመታል እኮ ልጭመቀው። እሺ በኋላ በቤዛ ነው ልትለው። እንዲሁ ለብሰህ ጭመቀው። እንዲሁ ለብሰህ ጭመቀው። አይጨመቅም። ነይ ይጨመቃል። እስቲ አይጨመቅም። አይ ምንም አልሆንክም። ና እንሂድ። አልሄድም። አንተ ሰው እያየን ነው። ማርያም እንዳላችሁ እሷ ናት። እሺ እንደዚህ ያደረገችኝ እንደዚህ አይ